ጌታ ለዘለዓለም ይባረክ። ልዑል ለዘለዓለም ከፍ ይበል። እግዚአብሔር መልካም ነው። እንግዲህ እግዚአብሔር እድልን ሰጥቶን እግዚአብሔር እድሜን ጨምሮልን እግዚአብሔር ደግሞ በእድሜያችን ላይ በቀናችን ላይ ቀን ጨምሮልን በዚህ ተገኝተናልና እንግዲህ ትናንትና አንድ ነው፣ ዛሬ ደግሞ ሁለት ነው። 6ኛ ወር 2018 ላይ ነው ያለነው። አንድ ነገር ልላችሁ ፈልጋለሁ ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ብሩካን ቅዱሳን፣ በተለይ ጌታን የምታመልኩ እግዚአብሔርን የምትፈሩ ትላንትና የጌታን ወንጌል እንድትናገሩ እድል ያልተሰጣችሁ ዛሬ እድል የተሰጣችሁ፣ ይሄንን እድል የሰጣችሁ ይሄን ጊዜ የሰጣችሁ የሰማይ አምላክ ልዑል እግዚአብሔር ብቻ ነው። ስለዚህ እግዚአብሔር የሰጣችሁን ጊዜ እግዚአብሔር የሰጣችሁን እድል በከንቱ እጃችሁ እንዳያመልጥ መናጠቅ፣ መጸለይ፣ ማገልገል፣ መስበክ አለባችሁ። አንድ ነገር ልንገራችሁ፣ የጸሎት ርዕስ ልስጣችሁ። ከፊታችን ምርጫ አለ አይደለም? ሀገራዊ ምርጫ አለ አይደለም? እግዚአብሔር ጣልቃ እንዲገባ፣ እግዚአብሔር እጁ እንዲገለጥ፣ እግዚአብሔርን የሚፈራ እግዚአብሔርን ወንጌል እንድናገለግል በኢየሱስ ክርስቶስም የሚያደርግልን እግዚአብሔር ሆይ መሪ እንደተመረጠ እናውቃለን። አሁን ግን እንዲህ ይላሉ፣ በኢየሱስ ክርስቶስ እግዚአብሔር እንዲያጸና፣ እግዚአብሔር ጣልቃ እንዲገባ። ምክንያቱም እግዚአብሔር ጣልቃ ሲገባ በኢየሱስ ክርስቶስም ዳዊት ካለፈው በኋላ የሰለሞን መንግስት ጸናለት። ስለዚህ ሰለሞንም የአባቶችን አምላክ የእስራኤልን ቅዱስ እግዚአብሔርን በጥበብና በሞገስ እግዚአብሔርን በመፍራት አገለገለ ዘመኑን። እግዚአብሔርም በሰለሞን በኢየሱስ ክርስቶስ የሚሰራውን ነገር ሰራ። ስለዚህ በኢየሱስ ቤተክርስቲያን ፓስተሮች፣ ሽማግሌዎች፣ ዘማሪያን፣ የጸሎት ጓድ እናቶች፣ አባቶች ስለ ኢትዮጵያ እንድትጸልዩ ይሄንን እለምናለሁ። እኔ ግን አንድ ነገር እላለሁ፣ በኢየሱስ ክርስቶስ ስም ብዙዎች ሰላሟን ፍለጋ፣ ብዙዎች እረፍቷን ፍለጋ፣ ብዙዎች ደስታዋን ፍለጋ፣ ብዙዎች በዚያ የእግዚአብሔር መገኘት አለ ሲሉ ወደ ሀገሬ ኢትዮጵያ በኢየሱስ ክርስቶስም ሲመጡ አያለሁ። ነገ ይሄንን አያለው። መልካም ይሆናል በምድሬ ላይ በኢየሱስ ክርስቶስ በጌታ በኢየሱስ የምስራቁ ንፋስ፣ የምዕራቡ ንፋስ፣ የሰሜኑ ንፋስ፣ የደቡቡ ንፋስ ጸጥ ይልና በኢየሱስ ክርስቶስ እግዚአብሔር ብቻ ተራሮችን፣ እግዚአብሔር ብቻ ኮረብቶችን፣ እግዚአብሔር ብቻ በኢየሱስ ክርስቶስም ሀገሬን ይቆጣጠራል። ስለዚህ እኔ የእግዚአብሔር ልጅ በቀን በማታ በጠዋት በሌሊት በሕያው አምላክ በእግዚአብሔር ፊት ብትችሉ በጾምና በጸሎት በኢየሱስ ክርስቶስም በእግዚአብሔር ፊት እንድትወድቁ ይሄንን እኔ ወንድማችሁ መስፍን በኢየሱስ ክርስቶስም እመክራችኋለሁ፣ እለምናችኋለሁ በኢየሱስ ክርስቶስ። ምክንያቱም ሰላም ሲኖር ነው ወንጌል የሚሰበከው በኢየሱስ ክርስቶስም። ወንጌልን እንድንሰብክ በኢየሱስ እድል ሲሰጠን የሚሰብከው የሚያስጨንቅ በኢየሱስ ክርስቶስም እንዳይመጣ። ምክንያቱም ምን አለ መሰለህ፣ የእግዚአብሔርን ወንጌል እንዲሰበክ ሰይጣን አይፈልግም። የእግዚአብሔር ወንጌል እንዲነገር ዲያብሎስ አይፈልግም። የእግዚአብሔር ወንጌል እንዲነገር በኢየሱስ ክርስቶስም የጨለማው መንፈስ አይፈልግም። የጨለማው ስፒሪት አይፈልግም። ይሄ ወንጌል የእግዚአብሔር ወንጌል ነው። ምክንያቱም ሰላም አለ፣ እረፍት አለ፣ ደስታ አለ፣ ሐሴት አለ። በዚህ ውስጥ ሁሉ በሁሉ አለ፣ በረከት አለ በዚህ ውስጥ። ይሄንን ያወቀ ጠላት በኢየሱስ ክርስቶስ የሰው ልጅ ብኩን ለማድረግ ስለሚፈልግ የእግዚአብሔር ወንጌል እንዲሰበክ አይፈልግም። እናንተ ግን ጌታ ኢየሱስ ክርስቶስ በመስቀል የሞተላችሁ፣ እናንተ ግን የተሰቀለላችሁ፣ እናንተ ግን ሞቶ ያዳናችሁ፣ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያላችሁ ይህንን ወንጌል ስበኩ። ይህን ወንጌል ለመስበክ ደግሞ በኢየሱስ ክርስቶስ እግዚአብሔር ምድሪቷን አየሯን በኢየሱስም እንዲፈውስ፣ በኢየሱስ ክርስቶስም ኢኮኖሚውን እንዲፈውስ፣ ተራሮች በኢየሱስ ክርስቶስም እንዲያበቅሉ፣ በኢየሱስ ክርስቶስ መልካም ዘርን እንዲያበቅሉ፣ እርሻዎች በኢየሱስ ክርስቶስ ፍሬ እንዲያፈሩ፣ ገበሬው እንዲዘራ እንዲያጭድ፣ ነጋዴው እንዲነግድ እንዲያተርፍ፣ ተማሪው እንዲማር በኢየሱስም እውቀት እንዲሆን በኢየሱስ ክርስቶስም ሀገሬ ኢትዮጵያ በኢየሱስም ለራሷ ተርፋ ከራሷ ተርፋ ለሌላው የምታበድር የምትሰጭ ሰጪ እንድትሆን በኢየሱስ ክርስቶስ ይሄን በእግዚአብሔር ፊት እያስቀመጣችሁ ጸልዩ። ለሰው የማይቻል ለእግዚአብሔር ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል። በኢየሱስ ክርስቶስ ጌታ ለዘለዓለም ይባረክ። እኔ ወንድማችሁ መስፍን ነኝ። እችን የጸሎት ርዕስ አሳስባችኋለሁ። ተባረኩልኝ። እወዳችኋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ።